ወንዶች እኛ ስንደብራቸው ወይም ላንቺ ያለውን ፍላጎት ብለን እንጥራው ሲያጣ ወይም ሲያልቅበት ምን ያደርጋል የሚለውን ነው በግልጽ የምናወራው። እኔ የታችሁ በእርግጥ እኛ ሴቶች እንሳሳታለን ብዬ አላምንም። ወይም አንድ ወንድ ልጅ የሚያሳያትን የወንድ ልጅን ፍላጎት ምን እያደረገ እንደሆነ በእርግጠኝነት ታውቃለች። ነገር ግን ስናፈቅር ልባችን ይታወርብናል፣ ልባችን ሰበብ ይፈልጋል፣ ልባችን ይፈራል። ነገር ግን ከምንፈራውም ይሁን ሰበብ አበጀተንለት ከተቀመጥንለት ኬዝ ልናመልጥ አንችልም። እንደ ሴትነትሽ ማወቅ ያለብሽ አንዱ ትልቁ ነገር ምን እንደሆነ ታውቂያለሽ? ከአንድ ወንድ ልጅ ወይም ከገባሽበት ሪሌሽንሽፕ መቼ መውጣት እንዳለብሽ፣ ያንን ሰው መቼ መልቀቅ እንዳለብሽ ማወቅ መቻል አለብሽ። ያንን የማድረግ አቅም ደግሞ የሚሰጥሽ ለራስሽ የምትሰጪው ቦታ ነው። ራስሽን መምረጥሽ፣ ለራስሽ ያለሽ ፍቅር፣ ለራስሽ ያለሽ ክብር ነው። እነዚህ መምረጥ ካልቻልሽ ወይም ከራስሽ ጋር መጋፈጥ ካልቻልሽ እኔ ከሌለው ይሄ ሰውዬም ሆነ የፍቅር ግንኙነት አይኖርም። ምክንያቱም የማይገባሽ ቦታ በቆየሽ ቁጥር ከማይገባሽ ሰዎች ጋር ጊዜሽን ባጠፋሽ ቁጥር ምን ሀፕን ያደርጋል መሰለሽ? በቃ እንዴት ነው በቃ የመሟቻ ቀናችንን ማቅረብ ነው። ነገ የምንኖረው ህይወት ቴስት እንዳይኖረው ሰዎችን እንዳናምን የሚያደርገንን ህይወት ነው የሚገጥማል። ባይዘዌ ወንድ ልጅን ደደብ ከሆነ ደደብ ነው በቃ። መርዛማም ከሆነ መርዛማ ነው። አንቺ ልታድኚው ኦር ልትቀይሪው አትችይም። መቀየር የምትችይው ራስሽ ነው። ማዳን የምትችይው ራስሽ ነው። ራስሽን ማስመለጥ የምትችይው ራስሽ ነሽ። ጀስት እኔ እውነት ለመናገር እንዳልኳችሁ ነው። ሴት ልጅ አታውቅም ብዬ አላምንም። ወንድ ልጅ እያንዳንዱ የሚሰጣትም የሚያሳያትም ነገር ከምን እንደመነጨ ታውቃለች። ምናልባት ኢንስፓየር ካረግኩሽ፣ ሞቲቬት ከሆንሽ፣ ጥንካሬ ከሆንኩሽ እና እግርሽን ማራመድ ከቻልሽ ምልክቶቹን ከነ ከነ መረጃው ምን ማድረግ እንዳለብሽ ጭምር አድርጌ ነው የምነግራችሁ። ወንድ ልጅ ስንደብረው ፍላጎቱን ሲያጣለኛ ማሳየት መስጠትና ማድረግ የሚጀምረውን ነገር ነው የምነግረው። ለምንድን ነው እንለያይ ማይለኝ? በቃ አልፈልግሽም ማይለኝ ካልሽ አይልም። ወንድ ልጅ በፍጹም አይሉም። ይህችን ቃል አይጠቀምም። ነገር ግን በድርጊቶቹ በሚሰጥሽና በሚያደርገው ነገር በራስሽ ጊዜ እንድትሄጂ እድሉን ይሰጥሻል። በተለይ ጥሩ ከሆንሽ በጣም እንደምታፈቅሪው የሚያውቅ ከሆነ እመኚ ሂጂ አይልሽም። በዛውም ልክ ያንቺ ፍቅር በቢጠነክር ብትለምኙም ብታስለምኙም የምታመጪው ነገር እንደሌለ ማወቅ መቻል አለብሽ። እነዚህም ምልክቶች ካየሽ ወይም የሚያደርግ ከሆነ ቆንጂት አይንሽን ከፍተሽ ሙቭን የምታደርጊበት እውነታው የምናወራበት ሰዓት ላይ ደርሰናል። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱ መጫን እንዳይረሳ። ለብዙ እህቶቻችን ደርስ ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁኝ ቆዩ። አንደኛው የሚሰማሽ ስሜት ይኖራል። ከነዚህ ስሜቶች ውስጥ በዋነኛነት ደግሞ የሱ መቀየር ነው። ወይም ያንቺ ፍርሃት፣ ትፈሪያለሽ። ለሱ ለመደወል ትፈሪያለሽ። እንገናኝ ማለት መፍራት ጀምረሻል። አብራችሁ ሆናችሁ እሱ መንካት ፈርተሻል። ከዚህ በፊት የነበረሽ ነፃነት ለሱ ለመደወል እሱ እንገናኝ ማለት አብረሹ ስትሆኝ የነበረው ነፃነትሽን አተሻል። ያ የሚመጣው ደግሞ እሱ በሚሰጥሽ በሚያሳይሽ እና ባመጣው አዲስ ባህሪ ምክንያት ነው። ነፃነትሽን ወስዶብሻል። በቃ መኮሳተር ጀምሯል፣ መወጣጠር ጀምሯል። ከዚህ ቀጥሎ የማነሳቸው የሚያደርጋቸው ነገሮች መደጋገማቸው ውስጥሽ የሰበሰበው ኢንፎርሜሽን አለ። እኛ ኔቸራችን የሚገርም ኢንቱዊሽን አለን። በቃ ከመፈጠሩም በፊት ሊሆን ይችላል፣ ከተፈጠረም በኋላ ሊሆን ይችላል። ሊፈጠርም የሆነን ነገር በደንብ ነው ፊል የምናደርገው። ስፔሻሊ ደግሞ በተቃራኒ ጾታችን ጋር የገባነው ግንኙነት ውስጥ ሪሌሽንሽፕ ውስጥ በደንብ ነው ሴት ልጅ የምታውቀው። ስለዚህ ያጣሽው ነገር እንዳለ እየተሰማሽ ከሆነ ነፃነት ከሌለሽ ኢቭን ለምትወጁ ልጅ ፍቅረኛ ብለሽ ለጠራሹ ልጅ መደወል ባያነሳስ፣ አንስቶ ቢነጫነጭስ፣ ወይ ደውዬ ካላነሳ የሚሰማኝ ስሜትስ፣ ቢደብረኝ እስከዛ ብንጣላስ የሚሉ ፍርሃቶችን የምታስተናግጂ ከሆነ ኦልሬዲ ላንቺ ያለው ፍላጎት በማለቁ ስለደበርሹ የሚያደርጋቸው ነገሮች እንደዚህ እንዲሰማሽ አድርጎ ነው እንጂ ከመሬት ተነስተሽ አልፈራሽም። ከመሬት ተነስተሽ አይደለም እነዚህ ነገሮች ፊል ማድረግ የጀመርሽው። ያንን ነው ማመን ያለብሽ። እኛ ችግራችን እየተሰማን ያለውን እውነታ ከመጋፈጥ ከማመን ይልቅ የሆኑ ሰበቦችን እንፈጥራለን። አትፍጠሪ ሰበብ። እውነታው እንደደበረሽ፣ ላንቺ ያለው ፍላጎት እንደጠፋ፣ አሁን የሚያደርጋቸው ነገሮች እንደደበርሹ ለማሳየት አንቺን ከህይወቱ እንድትወጪ ግፊቶቹ ናቸው እንደዚህ አይነት ስሜቶችን እንዲሰማሽ ያረገው። ነፃነትሽን ያሳጣሽ።
ስለዚህ ምን ማድረግ አለብሽ? እስከዚህ ቪዲዮ መጨረሻ ድረስ መቆየት መቻል አለብሽ። ነፃነትሽ ይነጠቃል ወንድ ልጅ ልክ አንቺ ስትደብሪው በሚያደርጋቸው ነገሮች ምክንያት። ሁለተኛው በስልክ ነው የምታውቂው እንደደበርሽው ወይም ለአንቺ ፍላጎቱን እንዳጣ ከዚህ በኋላ እንደማይወድሽ በእርግጠኝነት የሚነግርሽ ስልክሽ ነው። እሱም ምን ይሆናል? ዋን ሳይድ ብቻ ይሆናል። በአንቺ በኩል የሚደረግ እንቅስቃሴዎች ይበዛሉ ወይም ይጋንናሉ፣ ወይም በአንቺ ጥረት ብቻ ይሆናል ያ ግንኙነት። ስልክ ላይ በጣም በፊት አንቺን ለማዋራት ማያረገው ጥረት የለም። ለአንቺም ጭምር ካርድ ሞልቶ የሚያወራሽ ልጅ አሁን አንቺ ስትደውይ አያነሳም። ቴክስት ስትልኪለት የሚመልስልሽ መልስ በጣም አጭር ደረቅ፣ ቀጥሎ ማውራት እንዳትቺ ብሎክ አድርጎ ነው የሚመልስልሽ። ኦንላይን ላይ እያየሹ አያወራሽም። አንቺ ለማውራት ስትሞክሪ ለሌሎቹ አቬሌብል ነው፣ አክቲቭ ነው፣ ለአንቺ ግን አይሆንም። ኢግኖር ያደርግሻል ማለት ነው። በግልጽ አማርኛ በቃ ከዚህ በፊት ረጅም ፓራግራፍ የሚጽፍ ልጅ፣ አቴንሽንሽ የሚፈልግ ልጅ፣ በጣም በሰከንዶች ውስጥ ቴክስትሽን የሚመልስ ልጅ፣ የሚደውልልሽ ልጅ አሁን የለም። እነዚህ የምታደርጊው አንቺ ነሽ የምትሆኙ። ቅድም እንዳነሳዎች በዛ ላይ በፍርሃት ተሞልተሽ ነው። ብደውል አያነሳም፣ ቴክስቴን ባይመልስስ፣ ደውዬ ካላነሳ በኋላ ብንጣላስ የሚሉ ጭንቀቶችም ሀሳቦችም ያንቺ ብቻ ነው የሚሆኑት። ለማን ነው የሁሉ ጭንቀት የሚገባው ብለሽ ራስሽን ግን ጠይቀሽ አታቂውም። ነገር ግን ስቲል ምን ታደርጊያለሽ? ተስፋ ስለምትሰጪው ለልብሽ፣ ለሱ ላለሽ ስሜት ወይም ለሱ የሚታዘዙ ስሜትሽ ተስፋ ስለምትሰጪው ብቻ ደግመሽ እንድታደርጊ ያደርግሽ። አንዴ ደግሞ ማድረግ አንዴ ቴክስት መላክ ከጀመርሽ ደግመሽ ትልኪያለሽ። ኦንላይን ላይ እንደሆነ ሀይ ብለሽ ካልመሰለ ለምን አትመልስም? ወዲያው ምን አድርጌ ነው የማይመለሱልሽን ጥያቄዎች እንደገና ትጠይቂያለሽ ማለት ነው። ጥያቄ በፍጹም መጠየቅ አይጠበቅሽም። አየሹ አይመልስም፣ ትጽፊያለሽ፣ መልስ የለም፣ ደጋግመሽ ትጽፊያለሽ፣ ብቻ ዋን ሳይድ ብቻ ይሆናል። በአንቺ በኩል ብቻ ፍቅርም አቴንሽንም ሁሉንም ነገር ጥያቄም የሚመጣው በአንቺ ብቻ መሆን ከጀመረ ደብረሽዋል። በቃ ይቅርታ ለቃሉ ለአንቺ ያለው ስሜት ተሟጦ አልቋል። አሁን ለአንቺ የሚሰጠውም ጊዜ የሚሰጠውም ትኩረት የለውም። እመኝና ምን ማድረግ አለብሽ? በዚህ ቪዲዮ መጨረሻ ላይ መፍትሄውን። ሶስተኛ ወንዶች ስንደብራቸው ወይም ለኛ ያላቸው ፍላጎት ሲጠፋ፣ ከዚህ በፊት የሰጡን ትኩረት ፍቅር በሙሉ ሲጠፋ፣ ሌላኛው አብሮ የሚጠፋው ምንድን ነው? ለኛ የሚሰጡት ጊዜ አይኖራቸውም። አሁን ለአንቺ የሚሰጠውን ጊዜ ይቀንሳል። ከመቀነስ አልፎ መከልከል ይጀምራል። ከአንቺ ጋር እንገናኝ ብለሽ ራሱ አስጨንቀሹ ቢመጣ አጭር ነው የሚያደርገው። በጣም ከአንቺ ለመለየት በጣም ብዙ ሰበቦችን ይሰጥሻል። ሰበቦቹ ልብሽ ላይ ጠብ አይሉም፣ ያሳዝኑሻሉ። ስቲል ግን ትለምኘዋለሽ። ኧረ ትንሽ እንቆይ፣ የልትሄድ ነው ትያለሽ። አሁን ቅድሚያ የሚሰጣቸው ነገሮች ሌሎች ይመጣሉ። ጓደኛ ይመጣል፣ ቤተሰብ፣ ስራ ቅድሚያ መምጣት ይጀምራል። ወንድ ልጅ አንዳንዴ ቅድሚያ የሚሰጣቸው ነገሮች ሊኖሩ ይችላሉ። ነገር ግን ያንቺን ቦታ ያንቺን ፍቅር ለአንቺ የሚሰጠውን አቴንሽን ሳይነኩ ነው። ከነዚህ ኤክስትራ ስንፈልግ ነው ተጨቃጫቂ የምንሆነው፣ ስፔስ አለመስጠት። ግን የሚገባሽን እንኳን ትከለከያለሽ። አንድ ሴት ከወደዳት ወንድ ልጅ ጊዜው ተራው ነገሩ ነው። አቴንሽን ተራው ነገሩ ነው። ራሱን አሳልፎ ይሰጣታል። ራሱን ይቀይራል። ያለውን ጊዜ በሙሉ ከእሷ ጋር ማጥፋት ይፈልጋል። ሙሉ ለሙሉ ኢንተረስቲንግ እንደሆነ ደስ እያለው የሚያደርገው እና የሚያሳያት ነገር ነው። ገሷት። አሁን ግን ምንም አይነት ፍላጎት የለውም። ምንም አይነት ከአንቺ የሚፈልገው ነገር የለም። ለአንቺ መስጠት ምንም የሚፈልገው ነገር የለም። ከዛ ውስጥ ደግሞ በዋነኛነት ጊዜ ነው። ጊዜውን ካልሰጠን በስልክ ኢቭን ጊዜውን አይሰጥሽም፣ ተይው በአካል። ስለዚህ ይህንን ምልክት ካየሽ ትግል አትግጠሚ ነው የኔ። ትግል ከገጠምሽ ይበልጥ የሚሰማሽ ስሜት አለመፈለግን ነው። አለመፈለግ ስሜት ደግሞ ቀስ በቀስ ምን አይነት ማንነት ውስጥሽ እየገነባ እንደሚመጣ ማሰብ ራሱ አትችይም። ራሳችንን እዛ ሌቭል ላይ ለማስቀመጥ ለምንድን ነው እኛ ለማይገባን ሰው ጊዜያችንን መስጠት የፈለግ ነው? ሰጪውን ጊዜ አልፈለገም አይደለ? ኦር የእሱን ጊዜ ሊሰጥሽ አልፈለገም አይደል? ኦር ሊደብርሽ አይፈልግሽም አይደለ? ሰው ምን ማድረግ አለባት? ሴት ልጅ ጠብቂ፣ ከኔ ጋር ደርሰናል የመጨረሻው ላይ። አራተኛው ግንኙነታችሁን ሊያስቀጥሉ የሚችሉ ነገሮችን በፍጹም አያደርግም ወይም ማድረግ ዴፊኔትሊ ያቆማል። ከዚህ በፊት መሀላችሁ አለመግባባት ሲፈጠር ለመፍታት እንድታወሩ ድል ያመቻቻል። ጥፋት ካጠፋ ይቅርታ ይጠይቅሻል። አሁን ላይ ግን እሱ ራሱ እንኳን አጥፍቶ የሚመርጠው ዝም ማለት፣ መዝጋት፣ ያንን ነገር ሀፕን እንዳላደረገ ወይም እንዳላጠፋ አክት ማድረግ ነው። ምን ሆነ የጠፋኸው? ምን አደረኩ? ምን ተፈጠረ ብለሽ ራሱ አንቺ ራሱ የተፈጠረውን ባላየ። ምክንያቱም ስጋት ፍርሃት ይኖርብናል። ቢርቅስ፣ እችን ሰበብ ፈልጎ ደግሞ ቢጠፋስ፣ ስልኬን ባያነሳስ የሚሉ ሀሳቦች ስለሚኖርሽ
አንቺ የእሱን ጥፋት እንኳን ባላይ አልፈሽው ገና የምታናግሪው አንቺ ነሽ። ይሄ በጣም የምንሰራው ስህተታችን ነው። የእኛ ፍቅር ስለጠነከረ ወይም በጣም ስለፈለግሽው የምትቀይሪው ነገር እንደሌለ አለማወቃችን በጣም ያሳዝናል። ከዚህ በፊት ግንኙነታችሁን የሚያቆይ ኳሊቲ ታይም ሰዓት ላይ መሳቅ፣ መጫወት፣ ቆንጆ እንደሆንሽ መንገር አላደል ከሱ ጋር እንድትቆይ የሚያጓጉ ሮማንቲክ መሆን እንደ ወንድ ልጅ ከፈለገሽ ስቲል ፍላጎት ካለው ለአንቺ እንኳን ችግር ሲፈጠር ይቅርና አጥፍቶ በትበትም ብሎ መጥቶ ሮማንቲክ መሆን ይቅርታ መጠየቅ በቃ ይሄ ግዴታቸው እንደሆነ የሚያስቡት ነገር ነው። እሱ አጥፍቶ እየሸሸ እየጠፋ የምትከታዩ ከሆነ ከስረሻል እናቴ። ምን ማድረግ ነው ያለብሽ? እንደዚህ አይነት ነገሮችን ካየሽ ደብረሻል። በቃ ለምንድን ማመን ያልፈልግ? አልቋል እኮ ለአንቺ ያለው ፍቅር ምን ለመፍጠር ክሬት የሚደረግ ነገር አይደለም። ፍቅር ኦልሬዲ መጀመሪያ ክሬት ሆኗል፣ ጠፍቷል አይደል? ወንድ ልጅ ደግሞ ፍላጎቱን ካጣ እንኳን ተከትለሹ ምንም ባታረጊ ራሱ እድሉን ይጠቀማል እንጂ በፍጹም ሊሞክር አይመጣም። መሞከር ካለበት ራሱ የሆነ የጋረደው ነገር ካለ እሱ እስኪገፈፍ ድረስ መጠበቅ አለብሽ። ስለዚህ አንቺ ብቻ የምጥሪበት ግንኙነት ውስጥ እንዳለሽ ልታይ ይገባል። እሱ ሙሉ ለሙሉ አቁሟል። ያ ነው ትልቁ ማሳያው እንደማይፈልግሽ። አምስተኛው መፍትሄ ነው። ወንድ ልጅ ከደበርሽው ከዚህ በኋላ ለአንቺ ያለው ፍላጎት ከጠፋ ያንን ከገባሽ ካወቅሽ በኋላ ከዚህ ስሜት ጋር ግብግብ እንዳትገጥ አደራ ነው የመጀመሪያው። ምክንያቱም ግብግብ በፈጠርሽ ቁጥር ራስሽን ነው የምታጭው። ሺ ጊዜ ቅርታ ብታደርጊለት፣ ሺ ጊዜ ብታልፍ፣ ሺ ጊዜ ብትችው፣ ለሱ ያለሽ ፍቅር ቢጠነክር፣ ሰዎች ቢጠይቁት፣ ብትለምኚው የምትቀይሪው ነገር የለም። ወንድ ልጅ በተፈጥሮ በራሱ ጊዜ ካልተቀየረ ወይም የሚፈልገው ቦታ ላይ ካልቆመ ለማንም ግድ የለውም። ነገር ግን አንቺ ጥሩ እስከሆንሽለት ድረስ ምናልባት ክብርሽንም ትተሽ ብዙ ነገርሽን አተሽ አፍቅረሹ ብዙ ነገር አሳልፈሽ ቢሆን እንኳን ለሱ ብለሽ የከፈልሽ ዋጋ ቢኖር እሱ በጊዜ ቆይታ ምክንያት ሊጸጽተው እርር ሊል ይችላል አንቺን በማጣቱ። ነገር ግን አንቺ እዛ ስሜት ለስኪደርስ ራስሽን ማጣት የለብሽም። የሚገባኝ የተሻለ ነው። እኔ አሁን ይህን ሰው መለቅበት ከዚህ ግንኙነት መውጣበት ሰዓት ላይ ደርሻለሁ ብለሽ ማመን፣ አለበለዚያ የራስሽን እስር ቤት ቢውልድ ታደርጊያለሽ። በማን በሱ ስሜት የታጠረ ማንነት ቁጭ ብለሽ ስታስቢ የሆነ ቀን ዞሮ ጠብሶ ምንም ብሎ ይመጣል፣ ወይም የሆነ ቀን ያናግረኛል፣ ተስፋ ይሰጠኛል ብለሽ ለራስሽ የውሸት ተስፋ መስጠት። እናቴ ለራስሽ ተስፋ መስጠት ካለብሽ ስሪ፣ ተቀያሪ፣ ተማሪ፣ ቦዲሽን ጠብቂ፣ ጠረንሽን ጠብቂ፣ አእምሮሽን ጠብቂ፣ ስነ ልቦናሽን ጠብቂ። ይሄ እኮ ነው ትርፍሽ። እሱ ቢሄድ ከሱ በመቶ እጥፍ የተሻለ ነው ህይወትሽ ውስጥ የሚመጣው። ምክንያቱም ትምህርት ወስደሻላ። ድጋሚ ማትሸወድ ግማሽ ራሷን አሳልፋ ማትሰጥ ሴትን ነው አሁን ያገኘሽው። እቺን ሴት ጊዜ ስጫት። በአንድ ቀን በአንድ ሌሊት የማይቀየር ነገር ላይኖር ይችላል። ብዙ ጊዜ ተናግሬያለሁ። ነገር ግን መራመድ ከቻልሽ አክሴፕት ካደረገሽ እንደማይገባሽ በቃ ከዚህ በኋላ አብቅቷል። የኔና የሱ ነገር ከዚህ በኋላ ከቀደምሹ ኢቭን ነው ምላችሁ። በቃ በራስሽ ጊዜ በቃ የራሱን ቋንቋ አውርተሽ ላሽ ስትይ ምናልባት ይቅርታ ሊጠይቅሽ ይችላል። በአግባቡ ይቅርታ ጠይቆሽ ሊለይሽ ይችላል። ካለበዚህ አንቺ ስትታገይ እሱ ሲሸሽ፣ አንቺ ስትሮጪ እሱ ሲሸሽ፣ እንደዚህ ሆነሽ ነው የምትቀሪው። እመኚኝ፣ መፍትሄው ብቸኛው መፍትሄ እኔ ማን ነኝ? ምን ይገባኛል? ለምን እንደዚህ ሆናለሁ? ራሴን አልወድም ወይ የሚሉ ጥያቄዎችን ጠይቂ። መልስሽ ከዛ ቦታ ይዞሽ የሚሄድ ነው የሚሆነው። ይሄ ነው መፍትሄው። ግን ውሳኔ፣ ተግባር የሚባል ነገር ያስፈልጋል። ምንም የማይቀርብሽ ከሱ ርቀሽ ስትሄጂ ነው። ከታገልሽ ግን የሚቀርብሽ ነገር አለ። አንደኛ እሱን አትመልሹ። እሱን ምንም የምትቀይሪው ነገር የለም። አንቺን ግን ትቀይሪያለሽ። በማታውቂያት ማንነት ትቀይሪያታለሽ። እረፊ። ለራሳችን ቅድሚያ እንስጠት። ራሳችንን እንውደድ። ራሳችንን ደስተኛ እናድርግ። የሆነ ሰው ስሜት ላይ ጥገኛ እንሁን። በራሳችን እንተማመን። ሌላው ትርፍ ነው። ሀሳቤን ከወደዳችሁት ካመናችሁበት ለእኔ በላይ ከሳውቁ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።